ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ሰላም ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 12 ዩኒት 5 ሌሰን 6 በዛሬ ሌሰናችን ደግሞ የምንማማርበት ርዕስ 5.4 ትራንዚስተርስ ኤንድ ዜር አፕሊኬሽንስ በሚል ርዕስ ይሆናል። ትራንዚስተር ምን አይነት ኤሌክትሪካል ኮምፖነንት ነው፣ ምን አይነት ጥቅም አለው የሚለውን ሰፋ አድርገን እናያለን። አፕሊኬሽኑስ መስላል የሚለውን ሰፋ አድርገን የምንወያይበት ርዕስ ነው ማለት ነው። ጥያቄዎች አሉ፣ ጥያቄዎችን በጋራ አብረን እንሰራለን። ሁሌም እንደምንለው ዩቲዩብ ቻናላችን ሰርች ብታረጉ ዩቲዩብ ላይ ይሄን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ኮሜንት ካላችሁ ደግሞ ኮሜንት ቦክስ ውስጥ በመግባት ኮሜንት አድርጉ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። So today's our lesson objective is describe how a transistor is constructed and its two different configurations ይላል። ትራንዚስተር እንዴት ነው ኮንስትራክት የምናደርገው የሚለውን እናያለን። ከዚህ በፊት እንዳየነው ዳዮድ ኤፒስ ኦፍ ፒ ሌየር እና ኤፒስ ኦፍ ኤን ሌየር ሰሚኮንዳክተር አንድ ላይ ጆይን በማድረግ ፒኤን ጃንክሽን ዳዮድን ማግኘት ይችላል። ዋናው ደግሞ ፋንክሽኑ የዳዮድ ሬክቲፊኬሽን ፕሮሰስ መከናወን ነው። ሬክቲፊኬሽን ማለት ኦልተርኔት ከረንት ወደ ዳይሬክት ከረንት መለወጥ ሂደት ነው። ስለዚህ ትራንዚስተርም የራሱ የሆኑ ኮንፊግሬሽኖች አሉት። እነሱን ሁለት አይነት ኮንፊግሬሽን ወይም አሬንጅመንቶች አሉት። እነሱን ዲስከስ እናደርጋለን። the other draw and label the schematic symbol for NPN and PNP transistors. እነዚህ የተለያዩ ኮንፊግሬሽን ያላቸው ትራንዚስተሮች አሬንጅመንታቸውን ካስቀመጥን በኋላ ምን ይመስላል አሬንጅመንታቸው የሚለውን ድሮ እናደርጋለን። እንዲሁም NPN እና PNP ትራንዚስተሮች እንዴት ነው የሚሆኑት? ኤፒስ ኦፍ ፒ ሌየር እና ኤፒስ ኦፍ ኤን ሌየር ሁለት ሌየሮች በፒ ሌየሮች ዳር እና ዳር ሲቀመጥ NPN ትራንዚስተር ብለን እንጠራዋለን። ኤፒስ ኦፍ ኤን ሌየር ደግሞ በፒ ኤንድ ፒ እዚህ ጋር ፒ ታይፕ እና እዚህ ጋር ፒ ታይፕ ሰሚኮንዳክተር አንድ ላይ ሳንድዊች ፎርም በመፍጠር PNP ትራንዚስተሮችን ማግኘት እንችላለን። ይሄ ምን ይመስላል የሚለውን እናያለን። The other today's our lesson objective describes the function of a transistor as an amplifier. ትራንዚስተር አንዱ ጥቅሙ የአምፕሊፊኬሽን ፕሮሰስ ነው። ሬክቲፊኬሽን ከዚህ በፊት እንዳየነው የዳዮድ ጥቅም ሲሆን የአንድን የከረንት ፍሎ አምፕሊፋይ የሚያደርግልን ደግሞ ኤሌክትሪክ ዲቫይስ ትራንዚስተር ይባላል። ስለዚህ በምን መልኩ ነው ትራንዚስተር እንደ አምፕሊፊኬሽን ፕሮሰስ ወይም እንደ አምፕሊፋየር የሚያገለግለው የሚለውን ሰፋ አድርገን የምንወያይበት ርዕሳችን ይሆናል ማለት ነው። ትራንዚስተርስ ቤዚክስ ስናይ የመጀመሪያው ዴፊኒሽን ነው። ትራንዚስተር ምን አይነት ኤሌክትሪካል ዲቫይስ ነው ብለን ስናይ ትራንዚስተር ስሪ ተርሚናልስ አሉት። ቱ ጃንክሽን ሰሚኮንዳክተር ዲቫይስ ዩዝድ ቱ ኮንትሮል ኤሌክትሮን ፍሎ። ዋናው ጥቅሙ ምንድነው? ያለውን ፍሰት ኮንትሮል ማድረግ እንደ ስዊቺንግ ዲቫይስ እና እንደ አምፕሊፋየር ያገለግለናል ማለት ነው። ትራንዚስተር ከዳዮድ የሚለየው ሶስት ተርሚናሎች አሉት። እዚህ ጋር እንደምታዩት ይሄ ትራንዚስተር ዲቫይስ ነው። እዚህ ጋር ስዕሉ ጋር እንደምታዩት እነዚህ ሶስት ነገሮች ተርሚናልስ ብለን እንጠራቸዋለን። ስም አላቸው። ቤዝ፣ ኮሌክተር እና ኢሚተር ተብለው ይጠራሉ። ስለዚህ ትራንዚስተር ከሌሎች ኤሌክትሪካል ዲቫይሶች የሚለየው አንደኛው ሶስት ተርሚናል ነው ያለው። ሁለት ተርሚናል ሳይሆን ሶስት ተርሚናል። ሌላው ደግሞ ቱ ጃንክሽን አለው። ከዚህ በፊት እንዳየነው ዳዮድ ሁለት ጃንክሽን ነበር፣ አንድ ጃንክሽን ነበረው አይደል? ኤፒስ ኦፍ ፒ ሌየር እና ኤፒስ ኦፍ ኤን ሌየር ሁለቱ አንድ ላይ የሚገናኙበት ፓርት ጃንክሽኑ አንድ ነው። ኤፒስ ኦፍ ኤን እና ኤፒስ ኦፍ ፒ አይደል? ሁለቱ አንድ ጃንክሽን ነው ያለው። ትራንዚስተር ግን ሁለት ጃንክሽን ነው ያለው። ሁለት ጃንክሽን ማለት ነው። ለየት የሚያደርገው ትራንዚስተር is a three terminal electrical device ነው and also two junction አለው። ሁለት ጃንክሽን ኤሌክትሪካል ዲቫይስ ነው። is made of a semiconductor material ነው የሚሰራው። እንዲሁም ዋናው ዲቫይስ ጥቅሙ ምንድነው? to control electron flow on the circuit በሰርኪት ውስጥ ያለውን የከረንት ፍሰት እንደ ስዊቺንግ ዲቫይስ ያቀል። ለምሳሌ ብሬከሮች የሚሰሩት ቤት ውስጥ አሁን ብሬከር እንጠቀማልና ብሬከሮች አውቶማቲካሊ ስዊች ናቸው። ለምሳሌ ኮንታክት በሚፈጥርበት ሰዓት ራሱ ኦን ኦፍ ይሆናል። አውቶማቲክ ስዊች አይነት ታይፖች ናቸው። እንደዚህ አይነት ዲቫይሶች ከትራንዚስተሮች ይመረታሉ ማለት ነው። እንደ ስዊቺንግ ዲቫይስ እና እንደ አምፕሊፋየር የሚያገለግለን ኤሌክትሪካል ዲቫይስ ምን ይባላል? ትራንዚስተር ይባላል ማለት ነው። the main function of the transistor is amplification and switching ብለናል። ዋናው የትራንዚስተር ጥቅም ምንድነው? ያለውን የከረንት አምፕሊፋይ ማድረግና እንዲሁም እንደ ስዊቺንግ ዲቫይስ ያገለግላል ማለት ነው። ሁለት አይነት የትራንዚስተር አይነቶች አሉ።
አንደኛው ፒጄቲ የሚባል ወይም ባይፖላር ጃንክሽን ትራንዚስተር የሚባል ሲሆን ሌላኛው ደግሞ ኤፍኢቲ የምንለው ወይም ፊልድ ኢፌክት ትራንዚስተር ብለን የምንጠራው ነው። ሶ በዛሬ ሌሰናችን ሞር ዲቴል የምናየው በመጀመሪያው ትራንዚስተር ታይፕ ነው። ባይፖላር ጃንክሽን ትራንዚስተር ያላቸው ጥቅም ምን ይመስላል የሚለውን ሰፋ አድርገን እንወያያለን ማለት ነው። ሶ በዋናነት ግን ትራንዚስተሮች በሁለት ካታጎሪ ይከፈላሉ፣ ባይፖላር ትራንዚስተር እና ፊልድ ኢፌክት ትራንዚስተር ማለት ነው። ኦኬ ሶ ዛሬ ፎከስ አድርገን የምንማረው ትምህርታችን ላይ የሚያለው ሞር ባይፖላር ጃንክሽን ትራንዚስተር ነው። ሶ ስለሱ ጥቅምና ምን አይነት ታይፕ ነው፣ ለምን አገልግሎት ነው የሚለውን ሰፋ አድርገን የምንወያይ ይሆናል። ትራንዚስተር ኮንስትራክሽን ኮንስትራክት ስናደርግ ትራንዚስተር is made of a semiconductor material, especially extrinsic semiconductor materialoች የሚመረት የኤሌክትሪካል ዲቫይስ አይነት ነው። ኤክስትሪንሲክ ኢምፒዩሪቲ ያለው ማለት ነው። ሶ a piece of የተወሰነ ከፒውር ሰሚኮንዳክተሮች ጋር አናዘር ኤሌመንቶች ጋር በማዋሃድ የሚፈጠር የሰሚኮንዳክተር አይነት ነው ኤክስትሪንሲክ ሰሚኮንዳክተር። ዋናው ጥቅሙ ኤሌክትሪክ ኮንዳክቲቪቲውን መጨመር ነው። ስለዚህ ቴትራቫለንት ኤሌመንት ከትራይቫለንት ኤሌመንት ጋር ኮምባይን ስናደርግ ፒ ታይፕ ሰሚኮንዳክተር ማቴሪያሎችን አግኝተናል። ሌላው ደግሞ ቴትራቫለንት ኤሌመንትን ከፔንታቫለንት ኤሌመንት ጋር ኮምባይን በማድረግ ኤን ታይፕ ወይንም ደግሞ ኔጌቲቭ ታይፕ ሰሚኮንዳክተር ማቴሪያሎችን አግኝተናል። ስለዚህ ሰሚኮንዳክተር ማቴሪያል ከሰሚኮንዳክተር ማቴሪያሎች ነው የሚመረተው ማለት ነው። ኦኬ ትራንዚስተር ሶ ሁለት አይነት ትራንዚስተር አለ። አንደኛው ኤንፒኤን ትራንዚስተር ታይፕ የምንለው ነው። ኤንፒኤን ትራንዚስተር እንደምታዩት ኤፒስ ኦፍ ኤን ሌየር፣ ኤፒስ ኦፍ ፒ ሌየር እና ኤፒስ ኦፍ ኤን ሌየር ሰሚኮንዳክተር ማቴሪያሎችን አንድ ላይ ጆይን በማድረግ የሚገኝ ነው። ሶ ኤንፒኤን ትራንዚስተር እዚህ ጋር እንደምታዩት ኤፒስ ኦፍ ኤን ሌየር ሰሚኮንዳክተር ማቴሪያል እዚህ ጋር አለ የመጀመሪያው ጋር። ሁለተኛው ጋር ደግሞ እንደምታዩት ኤፒስ ኦፍ ፒ ሌየር አለ፣ ከዛ ኤን ሌየር ሰሚኮንዳክተር አንድ ላይ በማገናኘት ነው። ስለዚህ ስንት ጃንክሽን አለው ማለት ነው? ሁለት ጃንክሽን አለው። ከዚህ በፊት ዳዮድን ስናመርት አንድ ጃንክሽን ነበረ። ትራንዚስተር ደግሞ ሁለት ጃንክሽኖች አሉት። ይሄ ጃንክሽን አንድ ነው፣ የሁለት ሶ ትራንዚስተር ሁለት ጃንክሽን አለው። 3 ተርሚናሎች አሉት። አንደኛው ተርሚናል እንዳሳየዋችሁ የትራንዚስተር 3 ተርሚናሎች እንዳሉት አይተናል። እነዚህ ተርሚናሎች ስም አላቸው። አንደኛው ኢሚተር ይባላል፣ ሌላኛው ቤዝ፣ ሌላኛው ደግሞ ኮሌክተር ተብሎ ይጠራል ማለት ነው። ኤንፒኤን ትራንዚስተር የምንለው ፒስ ኦፍ ፒ ታይፕ ሰሚኮንዳክተር ማቴሪያል ፒ ታይፑ ሳንድዊች ቢትዊን ቱ ኤን ታይፕ ሰሚኮንዳክተር ማለት ሳንድዊች ማለት ከላይና ከታች መደራረብ ማለት ነው። ኦኬ በውስጥ መካከል ላይ የሚገኝ ፒ ታይፑን በኤን ታይፖች መካከል ሳንድዊች አድርገን የምናመርተው የትራንዚስተር አይነት ነው ማለት ነው። ስለዚህ እንደዚህ አይነት ትራንዚስተር ኤንፒኤን ትራንዚስተር ተብሎ ይጠራል ማለት ነው። ሌላኛው የትራንዚስተር አይነት ፒኤንፒ ትራንዚስተር ተብሎ ይጠራል። ሶ ፒኤንፒ ትራንዚስተር ኤን ታይፕ ሰሚኮንዳክተር ማቴሪያል ሳንድዊችድ ቢትዊን ቱ ፒ ታይፕ ሰሚኮንዳክተር። ሶ ከዚህኛው እንደሚለየው ምንድነው? ኤን ታይፑን እዚህ ጋር እንደምታዩት ኤን ታይፕ ሰሚኮንዳክተር መሀል ላይ በፒ ታይፖች መካከል ሳንድዊች አድርገን ኮንስትራክት የምናደርገው የትራንዚስተር አይነት ነው ማለት ነው። ኦኬ ሶ ኤፒስ ኦፍ ፒ ሌየር፣ ኤፒስ ኦፍ ኤን ሌየር እና ኤፒስ ኦፍ ፒ ሌየር ሰሚኮንዳክተር ማቴሪያሎችን አንድ ላይ ጆይን በማድረግ የሚገኝ የትራንዚስተር አይነት ፒኤንፒ ትራንዚስተር ተብሎ ይጠራል። ሶ ሁለት ጃንክሽኖች አሉት እዚህ ጋር በፒ እና በኤን በመጀመሪያ አንድ ጃንክሽን አለ፣ በኤን እና በፒ መካከል አሁንም ሌላ ጃንክሽን አለ። ስለዚህ ይሄ ትራንዚስተር ሁለት ጃንክሽኖች አሉት፣ 3 ተርሚናሎች አሉት እንደምታዩት ኢሚተር፣ ቤዝ እና ኮሌክተር ብለን ማለት ነው። ኦኬ ሶ ፒኤንፒ ትራንዚስተር ሶ ሁለቱም ኤንፒኤንም ፒኤንፒ ትራንዚስተር ባይፖላር ጃንክሽን ትራንዚስተርስ ተብለው ይጠራሉ ማለት ነው። ኦኬ ሶ እዚህ ፊገር ላይ እንደምታዩት ዘ ሲምቦል ኦፍ ትራንዚስተር ይሄን ይመስላል ማለት ነው። ይሄ ደግሞ ስኬማቲክ አሬንጅመንቱ ምን ይመስላል የሚለው ለማሳየት ነው። ሶ ይሄ ትራንዚስተር የተሰራው ኤፒስ ኦፍ ኤን ሌየር፣ ኤፒስ ኦፍ ፒ ሌየር፣ ኤፒስ ኦፍ ኤን ሌየር ሰሚኮን አንድ ላይ ጆይን በማድረግ ነው። ወይንም ደግሞ ኤፒስ ኦፍ ፒ ሌየር፣ ኤን ሌየር እና ፒ ሌየር አንድ ላይ በማገናኘት የሚሰራ የትራንዚስተር አይነት መሆኑን ለማሳየት ነው የስኬማቲክ ድሮይንጉ። ሲምቦሉ ደግሞ የትራንዚስተር ሲምቦሉ ይሄኛው ትራንዚስተር ኤንፒኤን ትራንዚስተር ሲባል ይሄኛው ደግሞ ሲምቦል ፒኤንፒ ትራንዚስተር ይባላል። ስለዚህ በኮምፖነንቱን ስናይ ግን የትራንዚስተር ምን ይመስላል፣ ኤሌክትሪካል ዲቫይሱ ምን ይመስላል ብለን ስናይ ትክክለኛው የትራንዚስተር አይነቱ 3 ተርሚናሎች ኖሮት ይሄን ይመስላል ማለት ነው በአካል ስታዩት። ኦኬ
ሶ ሰርኪዩት ዲያግራም ላይ ለምሳሌ ዳዮድ ከተባለ የዳዮድ ሲምቦል ይሄን ነበር የሚመስለው አይደል? ይሄ የዳዮድ ሲምቦል ነው። ሶ አኖድ እና ካቶድ ብለን እንሰይማለን። በዛ መልኩ ትራንዚስተርም የራሱ ሲምቦል አለው። ይሄንና ይሄን አይነት ቅርጽ አለው ማለት ነው። ሶ ሁለቱም ስታያቸው አንደኛው ኤንፒኤን ትራንዚስተር ተብሎ ይጠራል። ኤንፒኤን ብለን የምንጠራው እንደምታዩት እነዚህ ተርሚናሎች 3 ተርሚናሎች በአካል የምታያቸው እነዚህ 3ቱን ጣት የሚመስሉ ነገሮች አሉ። እነዚህ ተርሚናሎች ናቸው። ሶ መሀለኛው ቤዝ ተብሎ ይጠራል። አንደኛው ኮሌክተር፣ ሌላኛው ደግሞ ኢሚተር ይባላል ማለት ነው። ሶ እዚህ ጋር እንደምታዩት ሲምቦሉ ኤንፒኤን ትራንዚስተር ሲምቦሊካሊ በሰርኪዩት ዲያግራም ስናየው ኤንፒኤን ትራንዚስተር ብለን የምንጠራው አንደኛው የሚለዩት በምንድን ነው? ሲምቦላቸው ይሄን ነው የሚመስለው የትራንዚስተሮች ሁለቱ። ነገር ግን ይቺ የአሮ ምልክቷ አንደኛው አውትዋርድ ዳይሬክሽን አለው፣ ሌላው ደግሞ ወደ ውስጥ ኢንዋርድ ዳይሬክሽን አለው። የምትለዩባቸው መንገዶች እነዚህ ናቸው። ሶ ኢሚተር ብለን የምንጠራው አሮ አለው የቀስት ምልክት ማለት ነው። ኦኬ ሶ ቤዛቸው መሀል ላይ ነው። በሳይድ ያለው ኮሌክተር ነው። የአሮ ምልክት ያለው ሁለቱም ጋር ኢሚተር ነው። ግን አቅጣጫው ዳይሬክሽኑ እንደምታዩት ሁለቱ ልዩነት አለው። ኦኬ ሶ የምትለዩበትም በዛ ነው። እዚህ ጋር እንደምታዩት ኢሚተር ዳይሬክሽኑ አውትዋርድ አቅጣጫ ከሆነ ትራንዚስተር ታይፑ ኤንፒኤን ትራንዚስተር ይባላል። ስለዚህ ይሄ ትራንዚስተር ኤንፒኤን ትራንዚስተር ተብሎ ይጠራል። እዚህ ጋር እንደምታዩት ደግሞ ዲአሮ ዳይሬክሽን ኢንዋርድ ዳይሬክሽን ነው እዚህ ጋር። ስለዚህ ይሄ ትራንዚስተር ሲምቦል የሚያመለክተው ፒኤንፒ ትራንዚስተር ነው ማለት ነው። ሶ ሁለቱም ትራንዚስተር ናቸው። የትኛው ኤንፒኤን የትኛው ደግሞ ፒኤንፒ ትራንዚስተር ነው የሚለውን አይደንቲፋይ የምታደርጉት ሰርኪዩት ዲያግራም ላይ በዚህ ምልክት ነው ማለት ነው። ኦኬ ሶ ይሄ ትክክለኛ ሲምቦሉ የትራንዚስተር ሲምቦል ነው። ይሄ ደግሞ ስኬማቲክ ድሮይንጉ ነው፣ ምን እንደሚመስል ከምን እንደተሰራ ለማሳየት ነው። ይሄ ደግሞ ኤሌክትሪካል ኮምፖነንቱ በአካል ምን ይመስላል የሚለውን ለማሳየት ነው ማለት ነው። ኦኬ ሶ የነዚህ ፋንክሽን ምንድን ነው? እስኪ ኮሌክተር፣ ቤዝ እና ኢሚተር የሚለውን እናያለን። ዋናው የትራንዚስተር ጥቅም እንዳልኳችሁ የአምፕሊፊኬሽን እና የስዊቺንግ ስራ ነው። በሰርኪዩት ውስጥ ያለውን ከረንት ፍሎ ይቆጣጠራል፣ ኮንትሮል ያደርጋል። ስለዚህ ቤዝ፣ ኮሌክተር እና ኢሚተር ምንድን ነው ያላቸው ሚና የሚለውን እንይ። ሶ ተርሚናልስ ኦፍ ትራንዚስተርስ እና ኮሌክተር፣ ቤዝ ኤንድ ኢሚተር ጥቅማቸው ምንድን ነው? ኢሚተር የምንለው ሄቪሊ ዶፕድ ሪጅን ነው፣ ከፍተኛ የሆነ ዶፕድ የሆነ ሪጅን ነው። ሳፕላይስ ቻርጅ ካሪየርስ ሳፕላይ ያደርጋል ማለት ነው። ቤዝ የምንለው ደግሞ ላይትሊ ዶፕድ ነው፣ በጣም አነስተኛ የሆነ የከረንት ፍሰት ያለበት ሪጅን ነው። ቲን ሪጅን ተብሎ ይጠራል፣ በጣም ቀጭን የሆነ መስመር ያለው ነው ማለት ነው። ዲያዘር ደግሞ ኮሌክተር የምንለው ነው። ኮሌክተር ሞደርኔትሊ ዶፕድ ሪጅን ነው፣ መካከለኛ ማለት ነው። ይሄ በጣም ከፍተኛ ሃይሊ ዶፕድ ነው። ይሄ ደግሞ ላይትሊ ዶፕድ ነው። መካከለኛ የሆነ ዶፕድ ሪጅን ኮሌክተር ተብሎ ይጠራል። ኮሌክተር ኮሌክትስ ዘ ቻርጅ ካሪየርስ። ዋናው ጥቅሙ ምንድን ነው? ኮሌክተር ስሙ እንደሚያመለክተው ኮሌክት ቻርጅ ካሪየሮችን ኮሌክት ያደርጋል ማለት ነው። ፋንክሽናቸው ይሄ ነው። አጠቃላይ ያለውን በቤዝ በኩል የሚመጣውን ከረንት ፍሰት ከረንት ልክ እንደ ኮንትሮል ያደርግልናል ማለት ነው። ወይም መጨመር ወይም መቀነስ እንዲችል እዚህ ጋር ባለው ሪጅን ወይም ደግሞ በቤዙ አማካኝነት ያለውን ፍሰት ኮንትሮል እናደርጋለን ማለት ነው። ሶስቱ ተርሚናሎች ሃይሊ ዶፕድ የሆነው ሪጅን ኢሚተሩ ነው። ላይትሊ ዶፕድ የሆነው ሪጅን ደግሞ ቤዝ ነው። ሞደርኔትሊ ወይም መካከለኛ ዶፕድ ሪጅን የምንለው ደግሞ ኮሌክተር ተብሎ ይጠራል ማለት ነው። ትራንዚስተር ኦፕሬሽንስ እና አንደኛው ኤንፒኤን ትራንዚስተር ባያዚንግ ነው። ሌላኛው ደግሞ ፒኤንፒ ትራንዚስተር ባያዚንግ ተብሎ ይጠራል። አቀጣጥሉን እንደምታዩት እዚህ ጋር ኤንፒኤን ትራንዚስተር አለን። መሀለኛው ቤዝ ነው፣ እዚህ ጋር ያለው ኢሚተር ነው፣ እዚህ ጋር ደግሞ ኮሌክተር ነው። ባያዚንግ ሲስተሙ ስናይ አንደኛው ኢሚተር ቤዝ ጃንክሽን የምንለው ነው። ሂሪዝ ኢሚተር ሳይድ አለው፣ እዚህ ጋር ደግሞ ቤዝ አለው መሀለኛው አይደል? ይሄ ቤዝ ይባላል። ስለዚህ ኢሚተር ቤዝ ጃንክሽኑ ፎርዋርድ ባያዝ ነው የተቀጠለው ነው የሚለው። ሉክ ፎርዋርድ ብለን የምንጠራው አንደኛው ያለው የከረንት ፍሰት ኔጌቲቭ ተርሚናል ኦፍ ቮልቴጅ ሶርስ ከኤን ጋር አይደል? ኔጌቲቭ ተርሚናል ኦፍ ቮልቴጅ ሶርስ ከኤን ጋር እንዲሁም ደግሞ ፖዚቲቭ ተርሚናሉ ከፒ ጋር ከተገናኘ ጃንክሽን ፕሮሰሱ ከዚህ በፊት ዳዮድ ላይ እንደተማር ነው ፎርዋርድ ባያዝ ይባላል። ምክንያቱም ጃንክሽን ሌየሩ እየጠበበ ነው የሚመጣው ማለት ነው። ሌላኛው ደግሞ ኮሌክተር ቤዝ ጃንክሽን የምንለው ነው። ሂር
በዚህኛው ሳይድ ሰርኪዩት ዲያግራሙ እንደምታዩት ይሄ ኮሌክተር ነው፣ እዚህ ጋር ደግሞ ቤዝ ነው። እዚህ ጋር ቮልቴጅ ሶርስ ኮኔክት ተደርገዋል። ይሄ ፖዚቲቭ ተርሚናሉ፣ ይሄ ኔጌቲቭ ተርሚናሉ። ስለዚህ ኮሌክተር ቤዝ ጃንክሽኑ ሪቨርስ ባያዝ ነው የተገናኘው ነው የሚለው። ሪቨርስ ባያዝ የምንለው ደግሞ ፖዚቲቭ ተርሚናሉ ከኔጌቲቭ ታይፕ ኤን ሌየር ኦፍ ሰሚኮንዳክተር ጋር ከተገናኘና ከተቀጠለ እና ኔጌቲቭ ተርሚናሉ ደግሞ ከፒ ታይፑ ጋር ከተገናኘ ይሄ ኮኔክሽን ሪቨርስ ባያዝ ይባላል። ሪቨርስ ባያዝድ ተብሎ ይጠራል። ስለዚህ ኮሌክተር ኤንድ ቤዝ ይሄኛው ኮኔክሽኑ ከኮሌክተር ጋር የተገናኘ ነው። ይችኛዋ ደግሞ ተርሚናል አምታያት ከምን ጋር ከቤዝ ጋር ነው። ስለዚህ ቤዝ ኮሌክተር ጃንክሽን በምናይበት ሰዓት ሪቨርስ ባያዝ ነው ማለት ነው። ሶ ከረንት እንዴት ነው ፍሎ የሚያደርገው ስንል ኤሌክትሮን ፍሎ ፍሮም ኢሚተር ቱ ኮሌክተር a small portion forms a base current የተወሰነ ቤዝ ካረንት ይፈጠራል የሚለው ምክንያቱም እንደምታዩት እዚህ ጋር ኤሌክትሮን ፍሪ ኤሌክትሮንስ አሉ። ኤን ታይፕ ወይ ኔጌቲቭ ታይፕ ሰሚኮንዳክተር ማቴሪያሎች ላይ ፍሪ ኤሌክትሮኖች አሉ፣ ዲፊውዝ ያደርጋሉ ማለት ነው። ሶ ኦልዌይስ ከረንት ፍሎ የሚያደርገው በፎርዋርድ ባያዝ ዳይሬክሽን ነው። ምክንያቱም ፎርዋርድ ባያዝ ሲሆን ነው ዋን ዌይ ከረንት ፍሎ የሚኖረው። ሪቨርስ ባያዝ ላይ ዲፕሌሽን ሌየሩ እየሰፋ ስለሚሄድ ከረንት ፍሎ አይሆንም፣ ብሎክድ ይሆናል ተባብልናል። ስለዚህ የተወሰነ አማውንት ኦፍ ከረንት ከየት ወዴት ይሄዳል? ከረንት ፍሎ ኤሌክትሮን ፍሎ ፍሮም ኢሚተር ቱ ኮሌክተር። ኢሚተር ማለት ይሄ ነው፣ ወደ ኮሌክተር ሙቭ ያደርጋል ማለት ነው። ኦኬ የተወሰነ አማውንት ኦፍ ከረንት ግን ስሞል ፖርሽን ኦፍ ፎርምስ ቤዝ ከረንት፣ የተወሰነ ስሞል አማውንት ኦፍ ከረንት በቤዝ ዳይሬክሽን ይፈጠራል ማለት ነው። ምክንያቱም ሪቨርስ ባያዝ የተወሰነች አማውንት ሊትል ቤት አማውንት ኦፍ ከረንት ይፈጠራል። ያ ከረንት ምን ይባላል? ቤዝ ከረንት ተብሎ ይጠራል ማለት ነው። ሶ ኤንፒኤን ትራንዚስተር ላይ ባያዚንግ ሲስተሙ ቤዝ ኢሚተር ጃንክሽን ላይ ፎርዋርድ ባያዝ አቀጣጠላለሁ፣ ቤዝ ኮሌክተር ጃንክሽን ላይ ደግሞ ሪቨርስ ባያዝ አቀጣጠላለሁ ማለት ሶ ዘ ከረንት ፍሎ ፍሮም ኢሚተር ቱ ኮሌክተር መሆኑን ማስታወስ ይኖርብናል። ሌላኛው ኮንፊግሬሽን ስናይ ፒኤንፒ ትራንዚስተር ባያዚንግ ሲስተም ነው። እዚህ ስዕሉ ጋር እንደምታዩት ፒኤንፒ ትራንዚስተር ፒስ ኦፍ ፒ ሌየር ፒስ ኦፍ ኤን ሌየር እና ፒስ ኦፍ ፒ ሌየር ሰሚኮንዳክተር ማቴሪያል አንድ ላይ ጆይን በማድረግ የሚገኝ ትራንዚስተር ታይፕ ነው። ሶ አቀጣጠሉን ስናየው ኢሚተር ቤዝ የምንለው ሂር ሳይድ ኢዝ ኢሚተር ሳይድ ነው፣ ይሄ ደግሞ ቤዝ ነው። ሶ ቤዝና ኢሚተሩን በቮልቴጅ ሶርስ ብናገናኝ አቀጣጠላቸው ፎርዋርድ ነው። ፎርዋርድ ስንል ፖዚቲቭ ተርሚናሉ የባትሪው የቮልቴጅ ሶርሱ ከፒ ታይፕ ጋር የተገናኘው ኦኬ፣ ኔጌቲቭ ተርሚናሉ ከኤን ጋር ነው። ስለዚህ ትክክል ነው ማለት ነው። ጃንክሽን ፔን ጃንክሽን ሌየሩ ጃንክሽኑ እየጠበበ ስለሚሄድ ከረንት ፍሎ እንዲያደርግ ያደርጋል ማለት ነው። ስለዚህ አቀጣሉ ፎርዋርድ ባያዝ ነው እዚህ ጋር ያለው። ሌላው ኮሌክተር ቤዝ ነው። ሂር ሳይድ ኢዝ ኮሌክተር፣ አንደኛው ሳይድን ከኮሌክተር ጋር ገናኝታል፣ ሌላኛው ሳይድ ደግሞ ከቤዙ ጋር ተገናኝታል። ስለዚህ ኮሌክተር ቤዝ ጃንክሽንም ስናይ ሪቨርስ ባያዝ ነው። ሪቨርስ ባያዝ ማለት ሆሉ ከኔጌቲቭ ታይፕ ጋር፣ ምክንያቱም አትራክት እንዲያደርገው ነው የሚፈለገው ፖዚቲቭ ተርሚናሉ ከኤን ጋር አትራክት እንዲያደርገው። ስለዚህ ዲፕሌሽን ሪጅኑ እየሰፋ ነው የሚሄደው። እዚህ ጋር ያለው ጃንክሽን ዲፕሌሽን ሪጅኑ እየሰፋ ነው የሚሄደው። ስለዚህ ከረንት ፍሎ አይኖርም። ሪቨርስ ባያዝ ነው አቀጣጠሉ ወይም ጃንክሽኑ ብለን መናገር እንችላለን። ሶ ጃንክሽኑ ያላቸው ፔን ጃንክሽን እየሰፋ ዲፕሌሽን ሌየሩ እየሰፋ ስለሚሄድ ከረንት ፍሎ አይኖርም ማለት ነው። ሶ እዚህ ጋር ምን እንማራለን? ያለው ፒ ታይፕ ላይ ከፍተኛ ሆል ነው ያለው አይደል? የኤሌክትሮን እጥረት ነው ያለው። ዲፊውዥኑ እንዴት ነው የሚሆነው ብለን ስናይ ከረንት ፍሎ ሆልስ ፍሎ ወይንም ደግሞ ጀስት እዚህ ጋር ሆል ፍሎ ፍሮም ኢሚተር ቱ ኮሌክተር ከፍተኛ ጫና ስለሚኖር ኢሙቬብል ቢሆንም ሆል ወይም ክፍት ባዶ ቦታ ማለት ነው እንጂ ጀስት እንደ ኤሌክትሮን ፍሰት የሚፈጥር አይደለም ሆል አይደለ። ነገር ግን ከፍተኛ ጫና ስለሚኖር ወደዚህ የመጠጋት ወይም ደግሞ ኮንደንስድ የመሆን ባህሪ ይኖራቸዋል። ሶ ሆልስ ፍሮም ኢሚተር ቱ ኮሌክተር አለው። ከፍተኛ የሆነ ፕሬዠር ስለሚፈጠር ከኢሚተሩ ወደ ኮሌክተር ይህ ሆል ከረንት ነው ፍሎ የሚያደርገው ብለን መናገር እንችላለን ማለት ነው። ሶ ፒኤንፒ ትራንዚስተር ባያዚንግ ሲስተማችን ይሄን ይመስላል ማለት ነው። እዚህ ሰርኪዩት ላይ እንደምታዩት ያለውን የከረንት ፍሰት በምናይበት ሰዓት ይሄ ኤንፒኤን ትራንዚስተር ነው። ሶ የመሀለኛው ቤዝ ነው ተርሚናሉ፣ ይሄኛው ኢሚተር ነው። ሄሬዝ ኮሌክተር ሳይድ አለ ማለት ነው።
ሶ እዚህ ጋር ከምታዩት የቮልቴጅ ሶርስ ፖዚቲቭ ተርሚናሉ ከፒ ታይፑ ጋር ተገናኝቷል። ኔጌቲቭ ተርሚናሉ ደግሞ ከኤን ሌየሩ ጋር ተገናኝቷል። ስለዚህ እዚህ ጋር የተቀጠለው በፎርዋርድ ባያዝ ሲሆን እዚህኛው ጋር እንደምትመለከቱ ደግሞ ኔጌቲቭ እና ፖዚቲቭ ተርሚናሉ የፖዚቲቭ ተርሚናሉ ከኤሌክትሮኖቹ ጋር ተገናኝቷል። ኔጌቲቭ ተርሚናሉ ደግሞ ከፒ ታይፖቹ ሰሚኮንዳክተር ማቴሪያሎች ጋር ተገናኝቷል። ስለዚህ ይሄኛው ፎርዋርድ ባያዝ ነው። እዚህ ጋር ያለው ፎርዋርድ ባያዝ ከሆነ ብሎክድ ይሆናል ከረንቱ ነው ኢን ዘ ሪቨርስ ዳይሬክሽን። ስለዚህ እዚህ ጋር ምንድን ነው የሚሆነው ያለውን የከረንት ፍሰት በምናይበት ሰዓት ያለው የከረንት ፍሰት ኢን ዘ ፎርዋርድ ባያዝ እንደምታዩት እዚህ ጋር ኢሚተር እነዚህ ኤሌክትሮኖች ወዴት ሙቭ ያደርጋሉ? ወደ ሆሉ ማለት ነው። ኦኬ ወደ ሆሉ ኤንድ ኦልሶ አክሮስ ዘ ከረንት ፍሮም ኢሚተር ቱ ኮሌክተር ሙቭ ያደርጋል ማለት ነው። ስለዚህ የከረንት ዳይሬክሽኑ እንደምታዩት ዳይሬክሽን ኦፍ ኢሚተር ከረንት ሂሪስ በዚህ ሳይድ ይሆናል። ኤንድ ኦልሶ በቤዝ አቅጣጫ ይመጣል። ኤንድ ኦልሶ ከኢሚተር ወደ ኮሌክተር ሙቭ እንደሚያደርግ ባየነው ሌሰናችን አይተናል። ሶ እዚህ ጋር ያለውን የከረንት ፍሰት አንድ ላይ ሰማፕ ስናደርግ የኮሌክተር ከረንቱ እና የቤዝ ከረንቱ አይቢ ማለት ቤዝ ከረንት ነው። አይሲ ማለት ደግሞ ኮሌክተር ከረንት ነው። ፍሮም ዘ ኮሌክተር ሳይድ የሚመጣው የከረንት መጠን ማለት ነው። ሁለቱ ዚች ጃንክሽን ፖይንት ይገናኙና ምን ይፈጥራሉ? ኢሚተር ከረንት ይፈጥራሉ። ስለዚህ ቤዝ ከረንት ፕላስ ኮሌክተር ከረንት ኢሚተር ከረንት ይሰጠኛል ማለት ነው። ሰማፕ ስናደርግ ኦኬ ሶ ቤዝ ከረንት ፕላስ ዋት ኮሌክተር ከረንት ዘ ሰም ኦፍ ዘ ቱ ከረንትስ ፍሎ ኢሚተር ከረንት ይሰጠኛል። ሶ ኤንፒኤን ትራንዚስተር ላይ ኢሚተር ከረንት ኢዝ ኢኳል ቱ ቤዝ ከረንት ፕላስ ኮሌክተር ከረንት ብለን በቀላሉ ማግኘት እንችላለን ማለት ነው። በተመሳሳይ መልኩ ፒኤንፒ ትራንዚስተርም ይሄኛው መሀለኛው ቤዝ ተርሚናሉ ነው። ይሄኛው ኢሚተር ተርሚናሉ የኮሌክተር ነው። ኦኬ ሶ ይሄኛው እንደምታዩት በዲያግራም በብሎክ ዲያግራም መሰረት የተቀመጠው ነው። ይሄ ደግሞ ስኬማቲክ ዲያግራም ሲምቦሉ ማለት ነው። ኤንፒኤን ትራንዚስተር ሲምቦሉ ኢሚተር ዳይሬክሽን አውትዋርድ ነው። ስለዚህ ኮኔክት ስናደርግ በዚህ መልኩ ነው። እዚህ ጋር እንደምታዩት ቮልቴጅ አይደለ? ይሄ ቮልቴጅ ኮሌክተር ቤዝ ቮልቴጅ ብለን እንጠራለን። ከቤዙና ከኮሌክተሩ ጋር የተገናኘ ቮልቴጅ ነው። ቮልቴጅ ኮሌክተር ቤዝ ተብለን እንጠራለን። ይሄኛው ቮልቴጅ ደግሞ ከቤዙና ከኢሚተር ተርሚናሉ ጋር የተገናኘ ስለሆነ ቮልቴጅ ኢሚተር ቤዝ ብለን እንጠራዋለን ማለት ነው። ኦኬ ይሄኛው በትክክል በሲምቦል ኤንፒኤን ትራንዚስተሩን ሪፕሬዘንት አድርገን ነው። በተመሳሳይ መልኩ እዚህ ፊገር ላይ እንደምታዩት ፒኤንፒ ትራንዚስተርም ሲምቦሉ ይህን ይመስላል። የትኞቹ ናቸው በፎርወርድ ባያዝ የተገናኙት? የመጀመሪያዎቹን ስናይ ፒስ ኦፍ ፒ ሌየር እና ፒስ ኦፍ ኤን ሌየር ሰሚዩ አንድ ላይ ጆይን አድርገናል። ይህ ጃንክሽን ነው። ፒ ታይፑ ከፖዚቲቭ ጋር ተገናኝቷል፣ ሪፐልሽን ነው። ኦኬ እዚህ ጋር ደግሞ ኤሌክትሮን ወይም ኔጌቲቭ ታይፑ ከኔጌቲቭ ተርሚናል ቮልቴጅ ጋር ስለተገናኘ እዚህኛው ጋር የምታዩት አቀጣጠል ፎርዋርድ ባያዝ ነው። በዚህኛው ሳይድ ስንመጣ ግን ፖዚቲቭ ተርሚናሉ ኤሌክትሮኖችን አትራክት ያደርጋል። ኤን ሌየሩ ጋር ነው የተገናኘው። ኔጌቲቭ ተርሚናሉ ደግሞ ከፒ ታይፑ ጋር ነው የተገናኘው። ስለዚህ እዚህ ፖይንት ላይ የምናየው ሰሚኮንዳክተር ሪቨርስ ባያዝ ነው ማለት ነው የተገናኘው። ስለዚህ ዘ ሪቨርስ ዳይሬክሽን ከረንት ብሎክድ ይሆናል ማለት ነው። ሶ ያለውን የከረንት ፍሰት በምናይበት ሰዓት የከረንት ፍሰቱ በዚህና በዚህ ሁለቱ ከኢሚተር ከረንቱ ስፕሊት ያደርጋል፣ በዚህ እና በዚህ ይሄዳል። ስለዚህ በተመሳሳይ መልኩ ፒኤንፒ ትራንዚስተርም ስንፈልግ ኢሚተር ከረንት ኢዝ ኢኳል ቱ ዘ ሰም ኦፍ ዋት ቤዝ ከረንት ፕላስ ኮሌክተር ከረንት ነው ማለት ነው። ኦኬ ሶ በተመሳሳይ ኢኩዌሽን ነው ምን ወስደው ማለት ነው። ኦኬ አይ ማለት ኢሚተር ከረንት ማለት ነው። ኦኬ ኢሚተር ከረንት አይቢ ማለት ደግሞ ቤዝ ከረንት ብለን እንጠራለን። ቤዝ ከረንት አይሲ ብለን የምንጠራው ደግሞ ኮሌክተር ከረንት ኦኬ ሶ ኢሚተር ከረንት ኢዝ ኢኳል ቱ ቤዝ ከረንት ፕላስ ኮሌክተር ከረንት ብለን በቀላሉ ሰማፕ አድርገን ያለውን የከረንት ፍሰት ምን እንደሚመስል በቀላሉ በዚህ ማወቅ እንችላለን። ሶ ለዛሬ በቃናል። በሚቀጥለው ሌሰን ደግሞ ትራንዚስተር ኮንፊግሬሽን በሚል ርዕስ ሰፋ አድርገን እንማማራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ
ላልተማረ ሰው ግን ቀኑ ጨለማ